የዘርፈ ብዙ ጸጋዎች ባለቤት ኢትዮጵያ የኢኮኖሚ ነጻነትን ማረጋገጥ የሚያስችል እምቅ የተፈጥሮ ሀብት፣ ምቹ መሬት፣ ሰፊ የውሃ አማራጭ፣ ተስማሚ የአየር ንብረት፣ በቂ አምራች ጉልበትና ሌሎችም ምቹ ሁኔታዎች ታድላለች። ይሁን እንጂ ያላትን እምቅ ሀብቶች በአግባቡ ሳትጠቀምባቸው መለወጥ እየቻለች የሌሎችን እርዳታ ጠባቂ ሆና ቆይታለች። የሀገርን ሉዓላዊ ነጻነትና የዜጎችን ክብር ማስጠበቅ የሚቻለው ከተረጅነትና ጠባቂነት ተላቆ በተለያዩ ምክንያቶች ለችግር ለሚጋለጡ ዜጎች በራስ አቅም ምላሽ መስጠት ሲቻል ነው። ከለውጡ ዓመታት ወዲህ ኢትዮጵያ ያሏትን ጸጋዎችና ሀብቶች በአግባቡ በመጠቀም ከተረጅነት ተላቆ ወደ ምርታማነት ለመሸጋገር የተለያዩ ስራዎችን እያከናወነች ትገኛለች። ከነዚህ ስራዎች መካከል ሰብአዊ ድጋፍን በራስ አቅም ለመሸፈን እየተደረገ ያለው ጥረት ይገኝበታል። የሰው እጅ ማየት በቃል ላለፉት 50-60 ዓመታት የሰው እጅ እያየን ቆይተናል። ሪሶርስ ባለበት ሀገር፣ ሀብት በጣም ባለበት ሀገር ከአስተሳሰብ ጀምሮ ፓራዳይም ሽፍት ያስፈልጋል። አሁን ላለፉት 50 ዓመታት የሚሆን በተለይ በእርዳታ ላይ የመላመድ መጥፎ ነገር ነበር። እሱን የማህበረሰቡን ያስተሳሰብ የምንቀይርበት ይሄን ነገር የምንጸየፍበትና ራስን መቻል የሚለውን ነገር በአገር ኩራት በራስ ክብር የሚለውን ነገር ማስረጽ ይኖርብናል። አንዲት ሀገር ዜጎቿን የምግብ ፍላጎታቸውን ለመመለስ የሚያስችል ለማሟላት የሚያስችል አቅም ካልፈጠረች በስተቀር የምግብ ሉዓላዊነትን የኢኮኖሚ ሉዓላዊነትን ማረጋገጥ አይቻልም። ከተረጅነት ወደ ምርታማነት ለተሟላ ሉዓላዊነትና ሀገራዊ ክብር በሚል መሪ ቃል ሰፊ ንቅናቄ ስራ ሰርተን ከተረጅነት መውጣት መቻል አለብን ነው። ኢትዮጵያ አሁን ላይ የሀገርን ክብርና ሉዓላዊነት ለማስጠበቅ እንደ ሀገር ለሚያጋጥሙ ሰው ሰራሽና ተፈጥሯዊ አደጋዎች ከረድኤት ተቋማት ከሚደረግ የሰብአዊ ድጋፍ ተላቆ ሰብአዊ ድጋፍን በራስ አቅም መሸፈን ይገባል በሚል እሳቤ እየሰራች ትገኛለች። ለመርሃ ግብሩ ውጤታማነት ባለድርሻ አካላት የበኩላቸውን ሚና እንዲወጡ የአደጋ ስጋት አመራር ኮሚሽን የሰብአዊ ድጋፍ በራስ አቅም የንቅናቄና ስትራቴጂ ማዕቀፎች ትግበራ የአቅም ግንባታና የምክክር መድረክ በአፍሪካ አመራር ልህቀት አካዳሚ ተካሂዷል። ላለፉት 50-60 ዓመታት በተለያዩ የድጋፍ ሰፖርት ስር የነበረ ህዝብ ብዙ ነው ያለን። ስለዚህ ከዛ ለማውጣት ባለን አቅም ባለን ሪሶርስ መጠቀም አለብን የሚል ስታንድ ተይዞ እየተሰራበት ነውና በአሁኑ ሰዓት እየወሰን ያለው ስልጠና የዚህ አካል ነው። መንግስት በሰብአዊ ድጋፍ በራስ አቅም ወይም ሰብአዊ ድጋፍ ሉዓላዊነትን ማረጋገጥ እንዲቻል ይህንን ደግሞ በ2018 ዓመተ ምህረት ጨርሰን እንድናወጣ እጅግ በጣም ደፋር የሚባል ውሳኔ ወስኗል። ይህንን ውሳኔ ተግባራዊ ለማድረግ የሚያስፈልጉ የፍኖተ ካርታ ስራዎች እና ፓኬጆችም ተለይተዋል። እንደ ሀገር ከ20 ሚሊዮን የሚበልጡ ዜጎቻችን በዚህ ጉዳይ ላይ ውይይት አድርገዋል። በአንድ ድምጽ ያነሱት ነገር ቢኖር አንዳንድ የሚያስፈልጉ በተለይም ከግብአት ጋር አብረው የሚነሱ ጉዳዮች ካልሆኑ ሰብአዊ ድጋፍን በራስ አቅም ለመሸፈን ህዝባችንን የሚያዳግተው ነገር እንዳልሆነ የአመራር ስርዓታችንን ቢሆን ይህንን ተሳክቶ እንድናየው የሚቸገር ነገር እንዳልሆነ የጋራ ተደርጓል። ይህንን በመንግስት ደረጃ የተወሰነውን ውሳኔ በሁሉም ዘንድ የተጀመረውን ግንዛቤ የበለጠ የላቀ ለማድረግ አንዳንድ ክህሎት ነክ የሚሆኑ ጉዳዮችንም በአረዳድ እና በአሰራር የጋራ ለማድረግ ነው ይህ መድረክ የተዘጋጀው። ሰብአዊ ድጋፍን በራስ አቅም እሳቤው እንደ ሀገር የውጭ እርዳታን ማስቀረት ብቻ ሳይሆን
ክልሎችና የከተማ አስተዳደሮች ከፌዴራል መንግስት ድጋፍ ተላቀው ራሳቸውን እንዲችሉ የማድረግ አቅም መገንባትን መሰረት ያደረገ ነው። አሁን ላይ ኢትዮጵያ በተለያዩ አካባቢዎች ያሏትን ጸጋዎችና ሀብቶች አሟጦ በመጠቀም ከተረጅነት ተላቆ ወደ ምርታማነት ለመሸጋገር ትኩረት የተሰጠው ጉዳይ ሆኗል። እንደ ሀገር እየተደረጉ ባሉ ጥረቶች በተፈጥሮና ሰው ሰራሽ ምክንያት የሚያጋጥሙ ችግሮችን በራስ አቅም ምላሽ መስጠት የሚያስችል መደላድል መፍጠር ተችሏል። ለውጥ ልናመጣ የምንችለው የመጀመሪያው ማህበረሰቡን ያሳተፈ በተደራጀ መንገድ ምርትና ምርታማነትን ጨምረን ማህበረሰቡ ከድህነት የሚወጣበትን መንገድ መፈለግና ይህን አጥብቆ ይዞ መስራት ነው። ሁለተኛው ደግሞ ለራሳችን ማህበረሰብ ራሳችን መቆም መቻል አለብን እና ከዚህ አኳያ ለማህበረሰባችን ራሳችን መቆም አለብን ብለን ስራ እየሰራን ያለነው። ሰብአዊ ድጋፍ በራስ አቅም የመቻል ጉዳይ የምርጫ ጉዳይ ብቻም ሳይሆን የሀገራዊ ነጻነትን የሀገራዊ ህልውናን የማስጠበቅ ጉዳይ ከመሆኑ ጋር ተያይዞ በተፈጥሯዊም በሆኑ ወርሶ ሰራሽ ክስተቶች የሚረዱ ሰዎችን በራስ አቅም ለመርዳት ከዛም ባሻገር ወደፊት ሊያጋጥሙ ይችላሉ ብለን ለምናስባቸው ለአደጋ ክስተቶችን በቂ መጠባበቂያ ይዘን መቀመጥ ስላለብን ገዝተን ሳይሆን አምርተን በቂ ክምችት መያዝ አለብን በሚል ወደ ማምረት የገባንበት ሁኔታ ነው ያለው። ይሄ ዛሬ ተሰርቶ የሚቆም ነገር ሳይሆን በዘላቂነት በዛ ደረጃ ለመዝለቅ ሰፊ ስራዎች እየሰራን እንገኛለን። ሰፊ የሆኑ የተፈጥሮ ሀብቶች አሉን፣ የሰው ሀብት አለ። ስለዚህ የተፈጥሮ ሀብት ሲባል ሰፊ ለም መሬት አለ፣ አመት ሙሉ የሚፈስ ወንዞች አሉ። ይህንን ሊሰራ የሚችል ደግሞ የሰው ሀብት አለ። በዛው ላይ ደግሞ ይህንን ለማሳካት ቁርጠኛ የሆነ አመራር አለና እነዚህ ጸጋዎችን ወደ አንድ አምጥተን የተቀመጠውን ግብ ማሳካት የሚቻልበት ሁኔታ ነው ያለው። በየትኛውም ተፈጥሯዊም ሊሆን ይችላል ሰው ሰራሽ ምክንያቶች የሚቸገሩ ወገኖች ሲኖሩ ለወገን የሚሆን ድጋፍ እዚሁ አገራችን እዚሁ ጎረቤታችን እዚሁ ከወገናችን ማረጋገጥ ይቻላል። ከወገን ከጎረቤት ከአካባቢ የሚያልፍ ነገር ደግሞ ካለ የመንግስት መዋቅር የክልል የዞን የፌደራል መዋቅር ለዛ የሚሆን በቂ ዝግጅት ያደርግና ምላሽ ይሰጣል። ስለዚህ የሰብአዊ ድጋፍ የጉርሻ ጉዳይ ከባህር ማዶ የሚመጣ መሆን የለበትም የሚል ነው። ከተረጅነት ወደ ምርታማነት ለመሸጋገር አካባቢዎችን ለማሸጋገር የሚያስችል ስራ ለመስራት የሚያስፈልገውን የቅድመ ዝግጅት ስራ ለይተን በአግባቡ ልንሰራ ይገባል። ከዚህ አኳያ ፈንድ እናዘጋጅ፣ ምርት እናምርት። በተለይ ከማጥራት በኋላ የሚቀሩትን ተረጂዎች የሚያስፈልጋቸውን የምግብ አቅርቦት ሌሎች ድጋፎችን በራሳችን የምናቀርብበት ሁኔታ ለመፍጠር እንዘጋጅ። ከዚህ አኳያ አንዱ የእህል እርዳታ ስለሆነ በራሳችን እናምርት። ሰብአዊ ድጋፍን በራስ አቅም የምግብ ዋስትናን ከማረጋገጥ ባሻገር በኢትዮጵያ ለአደጋ ስጋት የማይበገር ማህበረሰብን በመገንባት የኢኮኖሚ ሉዓላዊነቷን ያስከበረች ነፃ ሀገር እውን ማድረግ ነው። ለዚህም የማህበረሰቡን የምግብ ዋስትና ለማረጋገጥ የየአካባቢዎችን ነባራዊ ሁኔታ መሰረት በማድረግ የተገኙ መልካም ጅምሮችን አጠናክሮ ማስቀጠል ይጠይቃል። ለሰብአዊ ድጋፍ በራስ አቅም ውጤታማነት የሁሉንም አካላት ርብርብ የሚጠይቅ ሲሆን በተለይም የከፍተኛ ትምህርት ተቋማት በግንዛቤ ፈጠራ በጥናትና ምርምር የሚጠበቅባቸውን ሊወጡ ይገባል። ዩኒቨርሲቲዎች የእውቀት መከማቻ ናቸው፣ ቋት ናቸው። የምርምር ልምድ አላቸው፣ ተማሪዎችን ያፈራሉ። ይህን ስራ ለመተግበር በራስ አቅም ሰብአዊ አቅማችን ለመገንባት የምናደርገው ጥረት በእውቀት የተደገፈ መሆን አለበት። ያሉት ዩኒቨርሲቲዎች በተለይ ደግሞ ከኢዲአርኤምሲም ወይም በፌደራል ሌቨል ያለውንም እንደዚሁም በክልል ደረጃ ያሉት የአደጋ አሰራር አመራር ቢሮዎች ጋር በቅንጅት በመስራት የእውቀት ምንጭ ሊሆኑ ይችላሉ፣ የመረጃ የቴክኖሎጂ ምንጭ ሊሆኑ ይችላሉ። የአደጋ መከላከል መምህራን እንደመሆናችን የኢትዮጵያ
በምግብ ራሷን ለመቻል በመታደርገው ጥረት ውስጥ አንደኛ በምርምር እናግዛለን፣ ሁለተኛ አቅም ግንባታ ላይ በመሳተፍ እናግዛለን፣ ሶስተኛ ማህበረሰብን በማንቃት አስተዋጽኦ እናደርጋለን ማለት ነው። በአፍሪካ አመራር ልዕቀት አካዳሚ የተካሄደው የአደጋ ስጋት አመራር ኮሚሽን የሰብአዊ ድጋፍ በራስ አቅም የንቅናቄ ስትራቴጂክ ማዕቀፎች ትግበራ የአቅም ግንባታ የምክክር መድረክ ደግሞ ለሰብአዊ ድጋፍ በራስ አቅም ውጤታማ ለማድረግ ለሚሰሩ ስራዎች ምቹ መደላድል ፈጥሯል። በተፈጥሮና ሰው ሰራሽ ችግሮች የሚከሰቱ የአደጋ ስጋቶችን ለመቋቋምና ለሰብአዊ ድጋፍ በራስ አቅም የማህበረሰቡን እርስ በርስ የመደጋገፍ ባህላዊ እሴት ማጠናከር ትኩረት ይሻል። በርካታ አገራዊ ፕሮጀክቶችን እውን ማድረግ የቻለችው በዜጎቿ የተባበረ ክንድ መሆኑ እውን ነውና ለሰብአዊ ድጋፍ በራስ አቅም ስኬታማነት ከመቼውም ጊዜ በላይ በትብብር መስራትን ይጠይቃል። ሀገራዊ ትልሙ ኢትዮጵያን ከተረጅነት ወደ ተሟላ ሀገራዊ ክብር፣ ነፃነትና ሉዓላዊነት የሚያሸጋግር መልካም ጅማሮ ነው። ማህበረሰባችን የሌለው ነገር የለም። አቅም አለው፣ ጉልበት አለው፣ ባህል አለው፣ የመደጋገፍ አንዱ ለአንዱ የመቆም አንዱ የአንዱን ችግር የመጋራት ባህል ያለው ህዝባችን ብዙ አቅም ነው ያለው። የሚፈልገው ነገር ቢኖር ማደራጀትን፣ ማቀናጀትን ለነገ ያለውን ነገር ዛሬ ላይ በመሆን መዘጋጀትን ነው የሚጠይቀው። የግል ሴክተሩም በዚህ ጉዳይ ላይ የራሱን ርብርብ ማድረግ ይጠበቅበታል፣ በጣም በሰፊው ማለት። የመንግስት መዋቅሩ ሁሉም መካላል። ስለዚህ ድርሻ የሌለው ዜጋ እና ፍጡር አይኖርም ብዬ ነው የማስበው። በዛ አይነት መንገድ መረባረብ ከተቻለ ለራሳችን መሆን ጥያቄ ሊሆን አይችልም። ራስን ለራስ መሆን ጥያቄ ሊሆን አይችልም። ከራሳችን አልፈን ሌላ ድጋፍ የሚፈልጉ በቅርብም ከሩቅም ያሉ አካላትንም ለመደገፍ ራሳችንን የምናዘጋጅበት ጊዜ ሩቅ አይሆንም። ይህ አጀንዳ ሁለተኛ ዙር የአርበኝነት ምዕራፍ የምናሳካበት ነው ብለናል አይደል? እኛ አርበኛ እንሆን። ከዛ የኛ አርበኛ መሆን ብቻ በቂ ስላልሆነ አርበኞችን ለመፍጠር እንስራ። ቆርጠው ዋጋ ከፍለው ይህንን የተቀደሰ ዓላማ የሚያሳኩ ተከታዮችን እናፍራ፣ አርበኞችን እንፍጠር፣ በስራ ለውጥ እናምጣ፣ ራዕያችንን እናሳካ። ደግሞ በቁርጠኝነት ከሰራን በሌሎች መርሃ ግብሮች በአጭር ጊዜ ውስጥ ለውጥ እያመጣን እንዳለ ነው። በዚህም ላይ በአጭር ጊዜ ለውጥ እናመጣለን፣ እናሳካለን።